ትምህርትና ታለንት አንዳንድ ጊዜ ታለንት ያለውን ሰው ጥቂት ትምህርት ነው የምትሰጠው፣ በጣም የተወሰነ ትምህርት። የጋዜጠኝነት ሀሁ ብለህ የጀመርክበት ሬዲዮ ጣቢያ ልንመጣ ነው። በሀገራችን ታሪክ የመጀመሪያው ኤፍኤም ነው። ኤፍኤም አዲስ 97.1 ከምስረታው ጀምሮ ደግሞ አብሬ ነበርክ ጋዜጠኛ ነህና በሂሳብ ትሩሴት የሚባል ነገር አለ እና አስተማሪው እንደዚህ ሳለና የነምበር ላይን ሳለና የዚህ ጥያቄ መልስ አለን በዜሮና በአንድ መሃል ናቸው ብሎ እንዲማርክ አደረገ። እኔ ደግሞ በዜሮና በአንድ መሃል ቁጥር ያለ አልመሰለኝ እና ቁጥር ያለ ስላልመሰለኝ is there any number between 0 and 1 አልኩት አስተማሪው። በጣም ሰው ልብ ውስጥ ገባ የምትለው ፕሮግራም ምን ነበር? አንተን ከአድማጭ ጋር ያስተዋወቀ ፕሮግራም ምንድን ነው? ከዛ በኋላ ያው ሬዲዮ ተገዛልኝ። ፊሊፕስ ሬዲዮ ናት። ከማስጠንቀቂያ ጋራ ማለት ሌሎቹ ልጆች እንዳትረብሽ ምናምን እና ወዳዳሪ ትምህርት ቤት ይዣት ሄድኩኝ ሬዲዮ። በቃ እሷ በቃ ከብና እንግዲህ አውራ ማስመላሽ ስትል ያው ነፍሱን ይማረውና ከኔ ጋር ብዙ ስራዎች ሰርተናል ሬዲዮ ላይ የቀዳሚ መዝናኛና እሱ አሁን በራሱ ብዙ ነገር አስታውሰ ብዙ የሚገርም ሰው ነው። ኢትዮ ማን ነው የሚባል አንድ ጋዜጣ ነበርና ፓርላማው ለመጀመሪያ ጊዜ ስክሪን ተገጠመለት። ሰዎቹ ሲናገሩ ራሳቸውን ስክሪን ላይ ያሉ እና ፓርላማው ነቃ የሚል የግል ጋዜጣ ጽፎ ነበር። እኔ ለምን እንደሆነ አላውቅም፣ እሱ እንትን ስላለኝ አነበብኩት። እሱ በቃ በጣም እዛ ፓርላማ ውስጥ ምናምን ያሉ ሰዎች እንዴት እንዲነበባል በራሳችን በመንግስት ሚዲያ እንደዚህ ምናምን ነገር እና ሰው እዛች አርቲክሉ ላይ መጨረሻ ላይ ምን ይላል? ፓርላማው ነቃ ብሏል። ከማንቀላፋትም ራሳቸውን እያዩ የፓርላማው አባላት ደስ ይላቸዋል፣ ፎቶ እንትን ምስላቸውን እያዩ የሚል ነገር አለ እና በኢትዮጵያ ቀዳሚ በሆነው ኤፍኤም አዲስ 97.1 ሬዲዮ ጣቢያ ውስጥ መስራችና አንጋፋ ጋዜጠኛ ነው። በሚሰራቸው መሳጭ የሬዲዮ ፕሮግራሞች በብዙዎች ዘንድ ታዋቂ ነው። ለበርካታ ጋዜጠኞችም ሮል ሞዴል ነበር። በተለይ ሳምንቱን በታሪክ ውስጥ የተሰኘው ፕሮግራሙ ተወዳጅና ተደማጭ ነበር። ጋዜጠኛ ዳግማዊ ታሪኩ ከረጅም ዓመታት በኋላ ካናዳ ቶሮንቶ አግኝቼዋለሁ። የረጅም ዓመት የጋዜጠኝነት ልምዱንና የካናዳ ሕይወቱን ያወጋናል። እናንተ ብቻ ዘላለም ሙላቱ በሚለው የዩቲዩብ ቻናል ሰብስክራይብ አድርጉ። ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። የኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል ላይ ብቻ ያገኙታል። የኛ ሰው በካናዳ ምን እያደረገ ነው? የኛ ሰው በካናዳ ኑሮ ምን ይመስላል? የፕሮግራሙ አዘጋጅ ዘላለም ሙላቱ ነኝ። ዳጊ እንኳን በደህና መጣ። ጥሪና አክብረህ እዚህ ስቱዲዮ ስለተገኘ አመሰግናለሁ። እኔም በጣም አመሰግናለሁ በእንግድነት ስለተጋበዝኩ። የጋዜጠኝነት በነበርክበት ወቅት ለረጅም ጊዜ ጠያቂ ነበርክ። ዛሬ ደግሞ ልትጠየቅ ነውና መጠየቅ ያስፈራል። አንዳንዴ ያስፈራል፣ ግን ይህን ያህል በጣም አስፈሪ አይደለም። የኢትዮጵያ ያለህ ዳጊ ሲባል የምናውቀው በጣም ቀጭን ነበርክ። አሁን ካናዳ ከመጣ በኋላ ደግሞ ወፍረሃል። ምንድን ነው ብርዱ፣ በረዶ፣ አየሩ ሲፈራረቅ ተስማማል? ይስማማል። እንግዲህ እንዲህ አይነት መለዋወጦች ያሉ ናቸው። ምን ያህል ጊዜ አሁን ካናዳ ከመጣ? ኦልሞስት አሁን ወደ 20 ዓመት ሊሆን። 20 ዓመት ረጅም ጊዜ ነው። ብዙ ልምድ አለ የካናዳ ህይወት። እንደዚሁ ድጋሚ ላንሳብህ ከቅጥነት ጋር ተያይዞ ሳይሆን ይሄ ደግሞ ኢትዮጵያ ያለ አይናፋር ነገር ነበርክ። ይሄ ነገር እንዴት ነው ካናዳ ከመጣ በኋላ የአይናፋርነቱ ጥላ ተገፈፈ ወይስ እንደዛው ነው? አይናፋርነት አይደለም። አይናፋርነት ሳይሆን እንግዲህ ሰዎች በሚዲያ ሲያውቁ በተለይ ሬዲዮ ላይ እኔ ሬዲዮን በጣም ወደዋለሁ እና ብዙ ነፃነት ይሰጣል እና በጣም ነፃነት የሚሰጥ ነው። አንደኛ ከጊዜ አንጻር ነፃነት ይሰጣል።
ተወሰነ ጊዜ አይደለም፣ እንደ ቴሌቪዥን ምናምን አይደለም። ሬዲዮ በጣም ነፃነት አለው እና ደግሞ በቃ ከፈለክም ጋቢ ለብሰህ መተህም እንደፈለግ እግርህን ሰቅለህ ማውራት ትችላለህ። ሬዲዮ ውስጥ ገብተህ ሬዲዮ ስቱዲዮ በጣም ነፃነት አለው እና ሰዎች በእንደዛ አይነት ነገር ያውቁና ከዛ ደግሞ ስትወጣ ደግሞ ያው ልክ እንደዛ የምትናገር እንደዛ የምትሆን ይመስላቸዋል። አይደለም፣ ያ ስቱዲዮ ለአንተ እንትን ነው። በቃ እዛ ስትገባ የምትገባባቸው እንትኖች አሉና ይሄን በተመለከተ ብዙ ነገሮች ማለት ይቻላል። አይናፋር አይደለሁም እያልክ ነው? አይናፋር አይደለሁም። ስቱዲዮ ስትገባ ስቱዲዮ ውስጥ ያለህን ነገር ውጭ ላታሳየው ትችላለህ እና በዛን ጊዜ ሰዎች እንደዛ ሊመስላቸው ይችላል፣ ግን እንደዛ አይደለም። ቁጥብ ነው የምትሆነውና ቁጥብ ነው የምትሆነው። ስቱዲዮ ስትገባ ግን በቃ ነፃነቱ አለህ። አንተና ማይኩ ነው ያላችሁት። የሆነ የምትገባበት እንትን አለና እንደዛ ስለሆነ ነው። እስኪ ከልጅነት ህይወት እንጀምር። ያው ሻሸመኔ ተወልደን ያደግከው፣ የሻሸመኔ የትምህርት ቤት ህይወት እንዲሁም ደግሞ የሻሸመኔ የትዝታ ህይወትን እስኪ ነገር። እኔ የተወለድኩት አዲስ አበባ ነው፣ ግን ያደግኩት ሻሸመኔ ነው። በጣም ልጅ ሆኜ ነው እዛ ሄድኩት እና ሻሸመኔ እንግዲህ እኛ አካባቢያችን አሁን በዋናነት ራስ ተፈሪያኖች የሚኖሩበት አካባቢ ነው። እዛ አጠገብ ነው፣ ብዙ አንራራቅ። እንደውም በቅርቡ አንድ ማውቀው የእኛ ቤት ሲሰራ ቤታችንን የሰራ ሻሸመኔ ከተማ ደግሞ እንትን እርሻ ሰብል መጋዘን ነበረውና የሰራ አማዞን፣ እኛ አማዞን ነው የምንለው የሰፈራቸው። እሱ ሞተና በጣም ገረመኝ። የእኛ አካባቢ ሰዎች ናቸው ከኛ ጋር እና እዛ አካባቢ ነው ያደኩት። ብዙ ራስታዎች ያሉበት አካባቢ ነው። ከዛ እንግዲህ በአንደኛ ደረጃ እዛ ሚሽን ትምህርት ቤት ተምረን ከዛ ደግሞ ወደ ከአጠገባችን አድቬንቲስት ትምህርት ቤት አለ፣ አዳሪ ትምህርት ቤት። እዛ ነው የተማርኩት። እንግዲህ በትንሹ ህይወቴ እንዲህ ይመስላል። አዲስ አበባ የት አካባቢ ነው የተወለድከው? ያው እኔ ሻሸመኔ የተወለደ እንዳደክ ነው መረጃው የነበረኝ። ግን ያው አዲስ አበባ የተወለድኩት ልዕልት ፀሐይ ሆስፒታል ይባላል በፊት፣ አሁን ጦር ኃይሎች የሚባለው ነው። እዛ ነው የተወለድኩት። ያዋለዱኝ ካትሊን ሀምሊን የሚባሉት የፌስቱላ ሆስፒታል መስራች የሆኑ ሴት ናቸው እና አውጉስታ አካባቢ ያላቸው እሳቸው በዛን ጊዜ እዛ ይሰሩ ነበረ። እንግዲህ እንደነገሩኝ ነው። በኋላ ትልቅ ኮንኩ በኋላ ሄጄ አግኝቻቸዋለሁ። እዛ አውጉስታ የሚሰሩበት የፌስቱላ ሆስፒታል ስለነበራቸው አንዳንድ ነገሮችን የሚሰሩትን ስራ ለማግኘት ለማየት ሄጄ አገኘኋቸውና ግን እዛ ከዛ በፊት ልዕልተ ፀሐይ ከዛ ደግሞ ጥቁር አንበሳ ይሰሩ ነበር። እንደዛ አይነት ሁኔታ ነው ያለው። በልጅነት ምን አይነት ልጅ ነበርክ? በልጅነቴ በጣም ቀዝቃዣ ነበርኩ። አስቸጋሪ ልጅ? አስቸጋሪነት ሳይሆን በጣም ፈጣን ነበርኩ። እንግዲህ በልጅነቴ በጣም ፈጣን ነበርኩኝ። ግን ያው ብዙ ነገሮችን መሞከር ደስ ይለኛል እና በጣም ፈጣን ነበርኩ። ነገሮችን ቶሎ ቶሎ ነው እንትን የምለው። አባቴ አስተማሪ ነው፣ እናቴም ወደ አስተማሪነት ሙያ ነው የተለያዩ በሴቶች ላይ ስልጠና ምናምን ትሰጥ ነበር እና ያው እንግዲህ አሁን ወደኋላ መለስ ብዬ ስንመለከተው የነሱ የእኛ ወላጆች ጄኔሬሽን እንዳሁኑ እንትን ሳይሆን በትንሽ ነገር ብዙ ነገር የሚያደርጉ ነበሩ። በቃ የተረጋጋ ቤተሰብ ውስጥ ታድጋለህ። የተረጋጋና ብዙም መሰረታዊ ነገር በተሟላበት በጣም ከልክ ያለፈ ነገር ሳይሆን በቃ ሁሉ መሰረታዊ ነገር ፍቅር ያለበት። እኔ ቤተሰቦቼ ወንጌላውያን አማኞች ናቸው እና አስተዳደጋችን በጣም ይለያል። እንደዛ አይነት ስለሆነ ለምሳሌ አባት እናትን የሚያከብርበት ጠጥቶ የማይመጣበት ከወንጌል የተነሳ ዲሲፕሊናቸው በጣም የተለየ ነበር። ስለዚህ እንደዛ አይነት ሁኔታ ነው። ወደ ሬዲዮንም ወደ ጋዜጠኝነትም አባቴ ነው። ቤተሰቦቼ በሙሉ የሬዲዮ አፍቃሪዎች ናቸው። አጎቴም ጨምሮ በጣም የሬዲዮ ወዳጆች ናቸው እና አባቴ ሁልጊዜ ምን ይላል፣ ቋንቋችሁን ማሻሻል ከፈለጋችሁ ብሎ ቢቢሲ ሁልጊዜ ስሙ ይላል። በቃ ይህንን በደንብ ቁጭ ብላችሁ መጽሐፍ አንብቡ፣
ቋንቋችሁን በደንብ እንትን ማድረግ ከፈለጋችሁ ቢቢሲ ስሙ ይላል። እሱ ነው ወደዛ ይገፋ። አጎቴም እንደዚህ በጣም እንደውም እሱ አጎቴ እንደውም በቃ ሬዲዮን ደረቱ ላይ አድርጎ ነው እንቅልፍ ይዞት የሚሄደው እና ገና ከልጅነቴ ነው። እነሱ የማይሰሙት ነገር የለም። አባቴ በጣም ይሰማል። ቮይስ ኦፍ አሜሪካ ይሰማል፣ ቢቢሲ ይሰማል፣ ኢትዮጵያም ውስጥ ያሉትን ይሰማል። እንደውም አንዳንድ ጊዜ ሬዲዮ ኦንዱርማን የሚባል ነበር። ከኦንዱርማን የምትባል ካርቶን አካባቢ ያለች እና የማይሰሙት የለም። ያ ወደ ጋዜጠኝነት ወደ እንትን የወሰደኝ አንዱም እሱ ነው። በትምህርት ቤት ህይወት ጎበዝ ተማሪ የምትባል ነበርክ ወይስ? በጣም በጣም ጎበዝ። ውጤት ከአንደኛ እስከ ሶስተኛ ማትሪክ ላይ በዛን ጊዜ እንግዲህ 3.4 ትልቅ ፖይንት ነው እና በዛን ጊዜ ጥቂት ሰዎች ናቸው ወደ ዩኒቨርሲቲ መግባት እድል የሚኖራቸው እና እንግዲህ የአባቴ የህይወት መመሪያ ነው። የአባቴ የህይወት መመሪያ በቤት ውስጥ ከተወለዱት ልጆች ሁሉም ዩኒቨርሲቲ መግባት አለባቸው ቢል የአባቴ ቁርጥ ውሳኔ ነው። አባቴ ሰውን የሚመዝነው ለትምህርት ባለው አመለካከት እንጂ በሌላ ነገር መዝኖ አያውቅም። አካባቢውን በሙሉ የአካባቢውን ልጆች በሙሉ ውጤት ያውቃል። ማትሪክ ውጤት ሲመጣ ትምህርት ቤት ይሄዳል። ዘንድሮ እንዴት ነው ውጤታችሁ ይላል። ያውቃል። በቃ ተማሪዎችን በሙሉ ያውቃቸዋል። እና አባቴ ሰውን የሚገመግመው በልጅነት እድሜያችን በትምህርት ቤት ውጤት ነው እና ምን ይላል? ሌሎች ነገሮች በሙሉ መስተካከል ይችላሉ። ሌሎች ባህሪዎች እሱ ብዙ ግድ የለውም በእንደዚህ አይነት ነገር። ግን ይሄ ሰውዬ ወደፊት ተስፋ አለው ወይ? ተስፋ ካለው ህይወቱ ይለወጣል። ሌሎቹን ነገሮች መተው ይችላል። የልጅነት ነው፣ ወጣትነት ነው ይላል እና በቃ እንዲህ አይነት አመለካከት ስለነበራቸው ያ ትንሽ ይገዛሉ። እኔ የሰማሁት ዳጊ ሂሳብ ትምህርት እንደማትወድ ሰምቻለሁ። ግን ደግሞ በጣም አስገራሚው ነገር የሂሳብ አስተማሪህን መውደድ ነው። ብዙ ጊዜ እንደውም የሚታወቀው እኛ በልጅነታችን ምጠላውን ሳብጀክት አስተማሪውን አንድ ላይ ነው ምጠላው። እንደውም አትገኝም በዛ ሳብጀክት ማለት ነው። ያንተ ግን ተቃራኒው ነው። አስተማሪውን ትወዳለህ፣ ሂሳብ አስተማሪ፣ ሂሳብ ግን አትወድም። ሂሳብ ያለመውደድ ሳይሆን ስለሚያስቸግረኝ ነው። እኔ ሶሻል ሳይንስ ተማሪ ነኝ። በዩኒቨርሲቲ ሜጀሬ እንግዲህ ሂስትሪ ነበር የመጀመሪያው እና እንትኑን አለመውደድ አይደለም፣ አስተማሪውን አለመውደድ ሳይሆን በጣም ያደክመኛል። ሌሎቹን ትምህርቶች በሚሄድበት ፍጥነት ሂሳብ ላይ መሄድ አልችልም። ሂሳብ ደግሞ አሁንም እንደዛ ነው ብዬ ኮምፐልሰሪ ሳብጀክት ነው። እሱን ካላለፍክ ዩኒቨርሲቲ መግባት አትችልም እና የግድ ማጥናት አለብኝ። ግን እሱ የሚወስድብኝ ጊዜ ከሌሎቹ 3-4 እጥፍ ነው። ስለዚህ አስተማሪውን ደግሞ በጣም መውደድ አለብኝ፣ ፊት መቀመጥ አለብኝ እና ሂሳብ አስተማሪ ብዙ ሂሳብ በጣም ያስቸግረኛል። ለምን እንደሆነ አይገባኝም። ለምሳሌ አንድ ምሳሌ ልንገርም። ፍሬሽማን ላይ ሁን ከዛ በኋላ ላይ ያለው ምትዩን ነው ሃይ ስኩል ውስጥ መሰለኝ በሂሳብ ትሩሴት የሚባል ነገር አለ እና አስተማሪው እንደዚህ ሳለና የነምበር ላይን ሳለና የዚህ ጥያቄ መልስ አለን በዜሮና በአንድ መሃል ናቸው ብሎ እንዲማርክ አደረገ። እኔ ደግሞ በዜሮና በአንድ መሃል ቁጥር ያለ አልመሰለኝ እና ቁጥር ያለ ስላልመሰለኝ is there any number between 0 and 1 አልኩት አስተማሪው። you don't really know man, millions of fractions አሉ ለካ በዜሮና በአንድ መሃል እና ሂሳብ በጣም ያስቸግረኛል። ግን ያው እሱንም ቢሆን ያው የታገልኩም እንትን እለዋለሁ። ያው ዩኒቨርሲቲ እንደገባ ሂስትሪን ያጠና ግን አልጨረስክም፣ ግራጁዌትም አላረክም። ምንድነው ምክንያቱ ያልጨረስክበት? ያ ጊዜ እኛ ዩኒቨርሲቲ ያለን ኢህአደግ መጣ። እንግዲህ ኢህአደግ መጣ። በዛ ምክንያት ከዛ በኋላ ወደ ኬንያ ሄድኩኝ። ኬንያ ደግሞ ዴይስታር የሚባል ትምህርት ቤት ገባሁ። እዛ በኮሚኒኬሽን ተማርኩኝ። ከዛ ደግሞ በማይነር ደረጃ ኮሚኒቲ ዲቨሎፕመንት እና ትንሽ ደግሞ ስለ ቴዎሎጂ ነው
እና እንደዚህ አይነት ሁኔታዎች ናቸው። ምንድን ነው ምክንያቱ? ኮሚኒኬሽን ሂስትሪ እንዳጨርስ ያደረገ ኢህአዴግ ሲገባ እኮ ትምህርት ቤቱ ተዘጋ። በቃ የዛን ጊዜ ያው ሁሉም ወደሚሄድበት ሄደ። እንግዲህ ወዴት ሄዱ ተባላችሁ እናንተ? እንግዲህ ወደ ተለያየ ወደ ብላቴ ወደ ማሰልጠኛ ይሄዳል። ብዙ ነገር ሆነ። ያው እንግዲህ አሁን ብዙ ጊዜ ስለሆነ ረጅም ጊዜ ሆናል። አሁን አልሄድክም ወደ ብላቴ? አልሄድኩም። እንደዛ አይነት ኮሚኒኬሽኑን ግን ኬንያ ሆነ ጨረስከው? እሱን ጨረስኩት። በትምህርት እንግዲህ ያው አሁን እንደው ስለ ትምህርት ስታነሳ ትምህርት በዋናነት አስፈላጊ ነገር ነው። ግን ለመማር ብቻ ብለህ የምትማረው ነገር አይደለም። ጀስት ብዙ ነገሮችን ምን መሆን እንደምትፈልግ ማወቅ አለብን። እና አሁን ስመለከተው አንዳንድ ጊዜ ከተወሰነ ነገር በላይ ያለው ብክነትም ይመስለኛል። ተምረህ የማትሰራበት ከሆነ አሁን ያሉትን በዓለም ላይ ያሉትን ሁኔታዎች ስታይ ራስህን በተለያየ መንገዶች ማስተማር ትችላለህ። ታለንትህን ካወቅ ምን መሆን እንደምትችል ካወቅ በትምህርት ላይ ይህን ያህል ብዙ ዘመንም መፍጀት ላይኖርብህ ይችላል። ራስህንም ማስተማር ትችላለህ። ግን ምን እንደምትፈልግ ማወቅ አለብህ። የእኛ ሀገር ትምህርት አሰጣጥ ስትመለከተው ብዙ ነገሮችን የያዘ ነው። ስፔሲፊካሊ አንተ መሆን ወደምትፈልገውና ለዛ ደግሞ የሚያግዝህ ብዙ የሚሰጥህ ነገር የለም እና ያው የግድ ሰውየውን እዛ ጋር ለማቆየት ይመስለኛል 12 ዓመት ለማቆየት እንጂ ብዙ ነገር የሚያስፈልግ ነገር ሆኖ አላገኘሁትም። ግን በዛ በምትፈልጋት ነገር እንትን እንድትሆን የሚያደርግ ትምህርት ቢሆን እመርጣለሁ። ውጤታማ የሚያደርግ በቃ በምትፈልገው ነገር ያሰራበት ነገር ላይ መማር አለብን። በዛች ነገር እንትን ለምሳሌ አክተር መሆን ብትፈልግ ወይ የሆነ ነገር መሆን ብትፈልግ ያን ስፔሲፊካሊ እዛ ላይ እንትን የሚልህ እኛ አሁን ብዙ አቋራጮች እንዳሉ እያየሁ ነው እና የወደፊቱን እንደውም ሳስበው ደነግጣለሁ። ምን ሊሆን እንደሚችል ሳስበው እና አሁን ብዙ አቋራጭ መንገዶች አሉት። በልጅነት በሃይ ስኩል ወይ ኤሌመንተሪ ላይ ሚኒ ሚዲያ ውስጥ የመስራት እድሉ ነበረ? አዎ ብዙ ሚዲያዎች ውስጥ የመስራት እድል ነበረኝ። ትምህርት ቤትም ሆኜ ኬንያ የመስራት እድል ነበረኝ። ሚኒ ሚዲያ ሳይሆን ሲሸልስ ሬዲዮ እነኚህ ነገሮች የመስራት እድል ነበረኝ። ግን ዋናው ነገር ተሰጥኦ ነው። ተሰጥኦ ነው የሚያስፈልገው። ተሰጥኦ ካለ ተሰጥኦ ያለውን ሰው ማስተማር በጣም ቀላል ነው። ትንሽ ብቻ መስጠት። አዎ መሰረታዊ የሆኑ የትኛው የዓለማችን ምርጥ ጋዜጠኛ ነው ይህንትኑን ተምሮ እዛ ላይ የደረሰ? በቃ በተሰጥኦ የመጡት ሰዎች እነሱ ይማሩታል። ቤዚካሊ የሆነ ነገር ይዙና እዛ ይማሩታል። ለእኔ አሁን እንደ ጋዜጠኝነት እንደ ኮሚኒኬሽን ያሉት ሳብጀክቶች ከሳይንስነት ይልቅ አርት ናቸው። እንደ አርት ነው። በቃ አንድ ሰው ካልተፈጠረ አልተፈጠረም። ምንም ልታረገው አትችልም። ያንን ሰው መደበኛ ስራውን ልታሰራው ትችል ይሆናል፣ ግን የሚፈጥረው አዲስ ነገር አይኖርም። የሀገራችን የትምህርት ስርዓት የአቀጣጠር ስርዓት ግን ይህንንም አይመለከትም። አሁን ጥሩ ምሳሌ ብነግርህ አሁን አንተ ራስህ ታውቋለህ። አሁን አብርሃም አስመላሽ በሞት የተለየን እሱ በጣም በቅርብ የማውቀው ሰው ነው። አሁን እነሱ ሬዲዮ መጥተው ድራማ ሲቀርጹ የሚከፈላቸው ገንዘብ በጣም ትንሽ ነው። ለምንድን ነው? በደቂቃ የሚከፈላቸው ገንዘብ የሚሰላው ምን ያህል ተምረዋል በሚል ነው። እና ልክ ለምሳሌ እንደውም ሬዲዮ ጣቢያው ሰዎቹ በቃ ስለሚታወቁ በሀዘኔታ ገፋ እያደረጉ በባለ ዲግሪ ደሞዝ ስታንዳርድም አይደለም። እነሱ ጀስት ታለንትድ እና እኔ ማስተርስ እና ፒኤችዲ ያለው ሰው ምን ያደርግልኛል? እሱን አይተካልኝም። እና እነሱ አሁን በቃ መጥተው እዛች ጋር ይቀረጹና ትንሽ ገንዘብ ነው፣ ግን የሚሰሩት ስራ
በቃ በጣም ክላሲክ የሆነ በቃ ብዙ ዘመን ሊሻገር የሚችል የፈጠራ ስራዎችን ይሰራሉና ትምህርትና ታለንት አንዳንድ ጊዜ ታለንት ያለውን ሰው ጥቂት ትምህርት ነው የምትሰጠው፣ በጣም የተወሰነ ትምህርት። ትክክል ነህ። አብራ ማስመላሽ ስትል ያው ነፍሱን ይማረውና ከኔ ጋር ብዙ ስራዎች ሰርተናል ሬዲዮ ላይ የቅዳሜ መዝናኛ። እሱ አሁን በራሱ ብዙ ነገር አስታውስ። ብዙ የሚገርም ሰው ነው። ሌሎቹም እንደዚህ በጥበብ ላይ ያሉ ሰዎች በምንድን ነው ዋጋቸውን የምተምነው? የእነሱ አሁን በደቂቃ የሱን ስራ በደቂቃ 15 ብር ነው 20 ብር ነው ብለህ መገመት ራሱ እኮ ይሄ እንደው ትልቅ ድፍረት ነው። በገንዘብ የሚገመት አይደለም። የሬዲዮ ሰው ገና ወደ ጋዜጠኝነቱ ሳይመጣ በፊት የሚያደምጥበት ሬዲዮ ይለያል ይባላል። በተለይ አንተ በልጅነት ሬዲዮ ቤተሰቦች ሁሉ አድማጭ ናቸው ብለሃል። አባቴም ሬዲዮ አጎቴም ሬዲዮ ይከታተላል ብለሃል። አንተ በልጅነት የምታደምጥበት ሬዲዮ ታስታውሰዋለህ? ፓናሶኒክ ነው ፊሊፕስ መሰለኝ። ፊሊፕስ ነው። ቤታችን ሬዲዮ ነበረ። ከዛ በኋላ የሚገርም 9ኛ ክፍል ወደ አዳሪ ትምህርት ቤት ሲሄድ እኔ የምፈልገው አንድ ሬዲዮ ፈለግኩኝ። በቃ ሬዲዮ ይዤ ብሄድ ፈለግኩኝ። እንግዲህ በዛን ጊዜ ሬዲዮ ስንት እንደሚሸጥ ብነግርህ ትገረማለህ። አዲስ አበባ መስጊድ አካባቢ ነው ሬዲዮ የሚሸጡ ሰዎች አሉት እና አንድ ሬዲዮ 75 ብር በጣም ትልቅ ገንዘብ ነው። እና እኔ ደግሞ በጣም ሬዲዮ ወዳለሁ። አሁን ቤተሰባችን ውስጥ እንግዲህ ክርክር ተከፈተ። እኔ ሬዲዮ ፈልጋለሁ አልኩኝ። ሌሎችም የቤተሰባችን ወዳጅ የሆኑ ሰዎች ነበሩና እነሱ ደግሞ ብዙ ነገሮችን የማየት እንትናቸው ጥሩ የነበረ ሚሽነሪዎች ስለነበሩ ከዛ አይ ሬዲዮ ካስፈልገው ምን አለበት አሉ። ምን አለበት እንተጋገዛለን አይደለም። 75 ብር በጣም ውድ ገንዘብ ነው በዛን ጊዜ። ከዛ በኋላ ያው ሬዲዮ ተገዛልኝ። ፊሊፕስ ሬዲዮ ናት። ከማስጠንቀቂያ ጋር ማለት ሌሎቹ ልጆች እንዳትረብሽ ምናምን እና ወደ አዳሪ ትምህርት ቤት ይዣት ሄድኩኝ ሬዲዮ። በቃ እሷ በቃ ከብና እንግዲህ እሷን እንሰማለን፣ ብዙ ኢንፎርሜሽን እናገኛለን። የዛን ጊዜ እንግዲህ የነበሩት ሬዲዮኖች ያው ብዙ ጊዜ ኤኤም ሳይሆን ሾርት ዌቭ ሬዲዮኖች ነበር። ብዙ ጊዜ በሾርት ዌቭ ነው። ጥራት አጭር ሞገድ ስለሆነ ብዙ በጥራት አትሰማም። ኤፍኤም የሚባለው አልነበረም የዛን ጊዜ። በዛ ኤፍኤሙ አለ፣ ግን በዛ ሞገድ የሚያስተላልፍ እንትን አታገኝም። ጉልበት የላቸውም። አዎ። ምን ነበር በተለየ ሁኔታ የምታደምጠው ፕሮግራም? ምንም አላደምጠው ነገር አለ ብለን አትመርጥም? አልመርጥም። እንዴ የመጽሐፍ ትረካ አደምጣለሁ፣ ዜና አደምጣለሁ፣ ሙዚቃዎችን አደምጣለሁ። ከዛ ደግሞ ወደ እንግሊዘኛው ሲሻገር እንትን እየሰፋልኝ መጣ። ብዙ ነገር መስማት ትችላለህ፣ ብዙ አማራጮች ይኖሩሃል ማለት ነው። እንግዲህ በዛን ጊዜ ምንም አላደምጠዋል። የሞስኮ ሬዲዮን ሰምተናል በጊዜያችን። ለገዳዲን እንሰማለን። ምን የኢትዮጵያ ሬዲዮ ተው ሰማለን። በቃ ቮይስ ኦፍ አሜሪካ ለምሳሌ አለው እንግሊዝኛ ፕሮግራም ጥሩ ጥሩ። እንግሊሽ ሰከንድ ላንጉጅ ደግሞ እንደ ሰከንድ ላንጉጅ አድርገው ቀስ ብለው የሚያነቡበትም ፕሮግራሞች ነበሯቸው ያኔ እና እነሱ እንከታተላለን። ጀርመን ሬዲዮ ሰማለው። ምንም አልሰማው ነገር አትመርጥም? ድምፅ ብቻ ሲል ብቻ ነው በቃ መክፈት ደሳል። ወደ ዋናው የጋዜጠኝነት ሀሁ ብለህ የጀመርክበት ሬዲዮ ጣቢያ ልንመጣ ነው። በሀገራችን ታሪክ የመጀመሪያው ኤፍኤም ነው። ኤፍኤም አዲስ 97.1 ከምስረታው ጀምሮ ደግሞ አብሬ ነበርክ ጋዜጠኛ ነህና እንዴት ነበር ልትቀጠር የቻልከው? እስኪ የተቀጠርክበትን አጋጣሚ ተርኒንግ ፖይንቷን እስኪ አጫውተው። በነገራችን ላይ በቤታችን ጋዜጠኛ እኔ ብቻ አይደለም፣ ወንድሜ ግሩም ጋዜጠኛ ነው። አዎ። እና እሱ ኢትዮጵያ ሬዲዮ ይሰራ ነበር፣ እንግሊዝኛ ክፍል ይሰራ ነበር። እኔ ደግሞ ሌላ ስራ ሰራ ነበር። ማለት ከኬንያ መጥቼ ሌላ ስራ ሰራ ነበረ። እዛም ኬንያ እያለሁ ፊባ ሬዲዮ ላይ ምናምን እዛ ሰራ ነበር እና ከዛ በኋላ
እንግዲህ መሆን የምፈልገው ምን እንደሆነ አውቀዋለሁ። የሚገርም ቤቴ የተዘጋጁ ጽሁፎች ምናምኖች አሉ፣ ጽፋለሁ። ያበረታቱኛል። ቤት ደግሞ በቃ እንዴት እንደሆነ ወዴት እንዴት ምን ላይ እንደማውላቸው ባላቅም የኔ ችግር የነበረው ምንድን ነው ራሴን ያለሁበትን ደረጃ ማወቅ አልችልም። ማለት አሁን እነ አለምነህን ሰማቸዋለሁ፣ ታደሰ ሙሉነህን ሰማለሁ እና የራሴን ጽፋለሁ፣ አዘጋጃለሁ፣ አነብላቸዋለሁ። በነገራችን ላይ አንድ ሰው ታለንትህን የሚነግሩ ሰዎች ይኖራሉ። አንተም የምታውቀው ነገር ይኖራል፣ ግን በዙሪያ ያሉ ሰዎች ይነግሩሃል ታለንትህን። በቃ አንተ ይሄ ነው ችሎታ ይሉሃል እኮ። ዝም ብሎ የሚመጣ ነገር እኮ አይደለም፣ ሰዎች ይነግሩሃል። በቃ ከዛ ደግሞ አንተ ታለንትን የምታውቅበት ሌላ መንገድ ሳይደክምህ ሳይሰለችህ የምትሰራው ስራ ዛትስ ዩር ታለንት፣ ያንተ ስጦታ ነው። እኔ አሁን መስራት የማልችላቸው ነገሮች አሉ፣ በጣም ቶሎ የምሰለችባቸው። ማንበብ፣ መተርጎም እንትን ምናምን ግን በፍጹም ሰልችቶኛ አቅም፣ ማድመጥ ምናምን ሰልችቶኛ አቅም። ከዛ በኋላ ኢትዮጵያ ሬዲዮ ማስታወቂያ ሲያወጣ ሄጄ ተወዳደርኩ። ወንድም ግሩም ታሪኩ ነግሮ ማለት ነው። አዎ ነግሮኝ ሄጄ ተወዳደርኩ። በተወሰነ በጽሁፍ ፈተና አለፍኩኝ። የድምፅ ፈተናውንም እንትን አልኩኝ። ከዛ በኋላ ያው እንግዲህ በኤክስፒሪየንስ በምንም ምንም ላገኝ አልቻልኩም። ቦታውን አላገኘሁትም። ሁለቱን በጽሁፍም አልፈ በድምፅም አልፈ ግን አልጠሩም። ከዛ በኋላ ግን በጣም የሚገርም እንደው ዛሬ ላንሳውና ሰሎሜ ደስታ የምትባል እዛ ጣቢያው ኤፍኤም ሲመሰረት ኤፍኤሙን ከመሰረቱት መሃል አንዷ እሷ ነበረች ከፈታኞቹ አንዱ። እና ከዛ በኋላ ምን አለችኝ፣ በቃ ጥሩ እንትን አለህና እድሉ ይኖርሃል ነገር አለችኝ። እና ከዛ በኋላ ይሄ ለኢትዮጵያ ሬዲዮ ነበረ። ከዛ ኤፍኤሙ ሲመሰረት ጠራችኝ። እኛ አሁን ይህን ኤፍኤም ጣቢያ እየመሰረትን ነው፣ እንደዚህ የማድረግ እቅዳለን። አሁን ሰው እንትኖችን አይቻለሁ። ሰው የምንቀጥርበት በጀት ምናምን የለንም፣ ግን እንድትሰራ እፈልጋለሁ። በጣም አንዳንድ ጊዜ ታለንትን ፒክ ማድረግ ራሱን የቻለ ሙያ ነው። በዚህም ሀገር ትልልቅ ካምፓኒዎች አሉ ይህን የሚሰሩ። ማለት ለሆነ ሙያ ሰው ስትፈልግ ትመጣና ሾርት ሊስት ስጡኝ ትላቸዋለህ እነሱ። እና ታለንትን ፒክ የሚያደርጉ ሰዎች አሉ። በቃ አሁን ሰሎሜ እንደዛ አይነት ሰው ናት። እሷ ፒክ ያደረገቻቸው አሁን ልነግር ይችላሉ ማአት ቦታ የደረሱ ሰዎች አሉ። በቃ ታይሃለች፣ ትሰማሃለች። በቃ ይሄ ሰውዬ የዚህ ጥሪ ውስጡ አለ ትላለች። በቃ እና እሷም ራሱ እንደዚህ አይነት ታለንት አላት ማለት ነው። በቃ ታለንት አላት። በቃ ታለንት አንድ ሰው አንዳንድ ጊዜ ደግሞ ኦፖዚት የምትነግሪ ነገር ደግሞ ያስቃል። እና አንድ ጊዜ አንድ ሰው ግጥም ጽፎ መጣና በጣም ብዙ ግጥም ጽፎ መጣና ሰውየው ለራሱ ከፍተኛ ግምት ነው ይዞ የመጣው እና ሰውየው የአርቱ ተሰጦ ሳይሆን በጉልበት የገባበት አይነት ይመስለኛል። እና አንብብልኝ አለችው። እኔ እንግዲህ እዛ ጊዜ እዛ ገብቼ በምሰራበት ጊዜ አንብብልኝ አለችው። ያነባል፣ እንደዚህ ይላል፣ እንደዚህ በቃ እስከ መጋጨት ደረሱ። በቃ እሷ ደግሞ አልመጣላትም። ገባ ውስጧ እንትን ይጠይቃል። ውስጥ ማድመጥ አለበት። ይህንን የምትለይ ሰው መሆን አለበት። የተለየ ውስጥህ የሚነግርህ ነገር አለ። በቃ ይሄ የጥበብ ጥሪ ያለው ሰው ነው ይልሃል። በቃ ሊያሳምናት አልቻለም። አዎ ሊያሳምናት አልቻለም። ሰውየው በዛን ጊዜ ያለው ቦታ አይደለም አንተ የሚታይ። ይሄ ሰውዬ የት ሊደርስ እንደሚችል ይታያል ከተወሰነ እንትን በኋላ። አሁን ስትደነግጥ ድምፅህ ይበላሻል፣ እዚህ ጋር ይይዛሃል። እንደዛ አይነት ነገሮች አሉ። ነገር ግን በደንብ ታለንት ፒከር የሆነ ሰው ይሄ ሰውዬ ሲረጋጋ እንዴት እንደሚያነብ እንትን ይለዋል።
ከዛ በኋላ ጠራችኝ። እንደዛ ተነጋገርና እኛም አሁን የምንከፍለው ነገር የለም ግን ምናምን አለች ብቻ እንደዛ ስትለኝ እኔ ደግሞ በቃ ከቤተሰቦች ጋር ቁጭ እየተወያየው ምንም ችግር የለም አንተ መሆን የምትፈልገው ይሄንን ከሆነ እኛ ደሞዝ እንከፍላለን ስራ አለን። በቃ ቤተሰብ ዘመድ ምናምን ተሰባሰቡና እኛ እንከፍላለን። በቃ አዘገጃጁልኝ፣ መስራት ጀመርኩ። ተቀጠርክ? በዛ መንገድ አልተቀጠርኩም። እንግዲህ ዝም ብዬ ገባሁ ማለት ቅጥር አይደለም እንደ ፍሪላንስ በቃ የመጀመሪያዎቹ ወራት ምናምን አልተከፈለኝም። በቃ ቤተሰቦች የገንዘብ ሰጡኝ መሆን የምትፈልገው። እኔ ደግሞ በቃ ኦፖርቹኒቲውን ማግኘቴ በቃ ምን ሌላ ምን ገንዘብ ምን ብዙ ትርጉም አይሰጥም። ገና ቤትም ስለተረዱ እንደዛ አድርጌ ጀመርኩ። በቃ ጥቂት ጊዜ ሰራው። አሁን በቃ ሰራው፣ ፕሮግራሞችን ወሰድኩ ምናምን አልኩኝ። ሁለተኛው ጠቀሜታ ምንድን ነው መሰለ? እንደዛ በሚሆንበት ጊዜ ከሲስተም ውጭ ትሆናለህ። ከሲስተም ውጭ ስትሆን ማለት አዲስ ሀሳብ አዲስ ለምሳሌ አንተ በጥበብ ዓለም በትወና ይሁን በምን አዲስ ይዘህ እኮ ስትመጣ አዲስ ሰው ፒክ ስታደርግ የራሱን አዲስ ነገር ይዞልህ ይመጣል። ከተለመደው አሰራር ውጭ ሆነ ማለት ነው። ከዛ 1-2-3 ወር አካባቢ እንደሰራው በቃ አንደኛ ይኸውልህ ጣቢያው 18 ሰዓት ነው የሚሰራው። በኢትዮጵያ ታሪክ እንደዛ ሰርቶ የሚያውቅ ጣቢያ የለም። 18 ሰዓት ማለት በየ30 ደቂቃው ዜና እያነበብክ ወይም በየ1 ሰዓቱ 17 ጊዜ ዜና መነበብ አለበት ማለት ነው። ስለዚህ በፊት የነበረውን የሚዲያ አሰራር በሙሉ ከጥቅም ውጭ አደረገው። አሁን በፊት ሪሃርስ አድርጎ ሰውየው ዜናው በቀን ውስጥ ወይ 3 ነው ዜና የሚነበበው። 3 ዜና ሲነበብ ደግሞ 3 ሰው ሊያነበው ይችላል። ጠዋት ላይ፣ ምሳ ሰዓት ላይ፣ ማታ ላይ። እንግዲህ በሬዲዮ የነበራቸው ባህል ይሄ ነው። አሁን ዜናው ቢያንስ 10 ጊዜ ይነበባል በቀን። እንዴት አድርገህ ነው ሪሃርስ ልታደርግ የምችለው? ሁለተኛ 10 ጊዜ የሚያነብልህ ሰው ከየት ታመጣለህ? ስለዚህ የነበራቸው አማራጭ እኛን ዝም ብሎ ማስገባት ነው እና በቃ ታነባለህ፣ ትገባለህ። እንትኑን ሁሉ የሚሉትን አሰራር ሁሉ ለመከተል ጊዜ የለም። በራስህ ኢምፕሮቫይዝድ እያረክ መሄድ አለብህ። ለምሳሌ የዜናው ወረቀት ይምታታብህ ይገባል። ስለዚህ ይቅርታ ቆይ ዜናው ያልፎ ይሉ ይሄ ማለት በበፊቱ አሰራር በቃ ሊያሳስር ሁሉ ይችላል። ይንኳኳል ወረቀቱ። በፊት ወረቀት ኳለ ከተባለ በቃ አገር ምድሩ ነው እንትን የሚለው። ይሄ ግን የኤፍኤም በቃ አሁን ወረቀቱ እየተንኳኳ። እንደውም ቢገርም አንድ ጓደኛችን አበበ ፈለቀ አንድ ጊዜ እኛ እንዲህ ዜና እያየን ማለት ነው ቴሌቪዥን ላይ ሲኤንኤን ላይ ዜናውን እያየን እንግዲህ በፊት በቴሌፕሪንተር በምንድነው ዜና የሚጻፈው? እኛ ዜና እያየን እንግዲህ ዜና ሲጻፍ ዜናውን ይጽፈውና ዜናውን የጻፈው እንትና ተብሎ ከታች ይጻፍበታል። ከዛ ዜናውን የተየበው እንትና ምናምን ተብሎ ረጅም ፕሮሰስ ነው የነበረው። አሁን ያ ፕሮሰስ ለእኔ ኢሬሌቨንት ነው። እነሱም ያንንም ቁጭ ብሎ ለመከታተል የማይችሉም እና እኛውን ከቴሌቪዥን ላይ እያየን እንተረጉማለን። እና አበበ እንትን ኮንኮርድ የሚባለው አውሮፕላን እንትን ተቃጠለ፣ ነደደ። እና እሱ እያየው ነው የነደደው። ቴሌቪዥኑን እያየ ኮንኮርዱ ነደደ። እና ወረቀት ላይ ጫር አድርጎ ስቱዲዮ ገባና አሁን ኮንኮርድ ተቃጠለ አለ። በቃ እንዴት እንደዚህ ይደረጋል? እንትኑ ሳያየው ማሳየው የሚባሉ ነገሮች አሉ። ቢሆንም ግን ያው እንደዛ ሆነን አንድ በጣም ማስታውሳቸው የዜና ክፍል ኃላፊ የነበሩ ጡረታ ወጥቶ የመጡ ሰውዬ ነበሩ። መጀመሪያ በጣም ተቃውሞ ነበራቸው። እንዴት እንደዚህ ይደረጋል? እንዴት ወረቀት እኮ ይላል? እንዴት በቃ ይሄ ሙያ በቃ መጫወቻው። በኋላ ከ3 ወር በኋላ ነው ምናምን እንደዚህ አድርገው በቃ ሰው አድርገው አወጧችሁ እኮ በቃ የሚገርም ነው አሉኝ።
እና እንደዛ በዛ ሆነ ማለት ነው። ያው ወደ ደሞዝም ወደ ቅጥር ገባ። ፍሪላንስ ተቀጣሪ ሆነን አሁን እኛም መታወቅ ጀመረን። እንግዲህ ያው ተመልከት እንደነ ፍስሐ ተገኝ ምናምን እነሱም መጡ። በቃ የሚዲያውና የኦዲየንሱ ኢንቫይሮንመንት በአጠቃላይ የሚዲያው ኢንቫይሮንመንት ተቀየረ። እኛም ደግሞ ያው መቼም ህዝብ በጣም ትልቅ ነገር ነው። እየለመድን ምንም እያልን እያሻሻልን ኢምፕሮቫይዝድ እያደረግን እያሻሻል ያው ወደ ጥሩ ደረጃ መጣን። ያው በፍሪላንሰርነት ተቀጠርን ማለት ነው። እንደ ተቀጠርክ ታስታውሳለህ? የመጀመሪያ የሰራው ፕሮግራም የቀጥታ ስርጭት ነው ወይስ የተቀረጸ ፕሮግራም? የተቀረጸ ፕሮግራም ነው። ከዛ ፕሮግራም ስንከፋፈል በነገራችን ላይ ይሄ ኤፍኤም መነሻውን እንግዲህ ብዙ ሰዎች ፕሮግራሞቹን ለምሳሌ ሳምንቱ በታሪክ ውስጥ የህትመት ፍታ ምናምን የሚሉ ነገሮች ተቀርጾ የተቀመጠዋል። እንዴት ነው ተግባራዊ የምናደርጋቸው? ብዙ እኔም ትንሽ ልምድ አለን፣ ግን በተግባር ነው ልታየው የምችለው። በተግባር ነው እየሰራህ ነው። ለምሳሌ ሳምንቱ በታሪክ ውስጥ አሁን ቢሆን በጣም ቀላል ነው። ጀስት ክሊክ አድርገህ በቃ የውጮቹን ስታገኝ ደግሞ የሀገር ውስጥ ታሪክን አታገኝም። በዛ ሳምንት ባለፉት ዓመታት የሆኑ ታሪክ ማለት ነው። ከዛ በኋላ ደግሞ እንደ HIV ውይይት አይነት ነገሮች መጡ። የህትመት ፍታ የሚለው መጣ። አሁን የህትመት ፍታ ጋዜጣ ይነበባል እኮ። ከዛ በፊት የኢትዮጵያ ሬዲዮ እኮ የዕለቱ የአዲስ ዘመን ርዕሰ አንቀጽ እናነብላችኋለን ተብሎ እኮ ይነበባል። እኔ ደግሞ የነበረኝ ምንድን ነው ለምንድን ነው አዲስ ዘመን ብቻ የሚነበበው? በዛን ጊዜ ወደ 7 8 እስከ 10 የሚሆኑ የግል ጋዜጦች አሉ። ለምንድን ነው የነሱን የማናነበው ተባለ። ውጥረት ያለበት ጊዜ ነው፣ ከባድ ጊዜ ነው። እነ ሪፖርተርን ለምንድን ነው የማናነበው? ከዛ እኔ አዲስ ዘመን ርዕሰ አንቀጽ ለማንበብ ከሆነ ምን ያደርጋል ምናምን ስንል አንብቡ፣ ግን እንደው እየተጠነቀቃችሁ መጀመሪያ ምን አሉን፣ እንደው ሳይንሳዊ የሆኑ ነገሮችን እንደዚህ ነገሮችን ሴንሲቲቭ የሆኑ ነገሮችን አተነካኩ አይነት ነገር ነው። ከዛ በኋላ ግን እኛ ያው ትንሽ አለፍ እያልንም እንደዛ እናደርጋለን። አሁን ለምሳሌ አንድ ምሳሌ ብነግርህ ኢትዮ ማን ነው የሚባል አንድ ጋዜጣ ነበርና ፓርላማው ለመጀመሪያ ጊዜ ስክሪን ተገጠመለት። ሰዎቹ ሲናገሩ ራሳቸውን ስክሪን ላይ ያሉ እና ፓርላማው ነቃ የሚል የግል ጋዜጣ ጽፎ ነበር። እኔ ለምን እንደሆነ አላውቅም፣ እሱ እንትን ስላለኝ አነበብኩት። እሱ በቃ በጣም እዛ ፓርላማ ውስጥ ምናምን ያሉ ሰዎች እንዴት እንዲነበባል በራሳችን በመንግስት ሚዲያ እንደዚህ ምናምን ነገር እና እዛች አርቲክሉ ላይ መጨረሻ ላይ ምን ይላል? ፓርላማው ነቃ ብሏል። ከማንቀላፋትም ራሳቸውን እያዩ የፓርላማ አባላት ደስ ይላቸዋል፣ ፎቶ እንትን ምስላቸውን እያዩ የሚል ነገር አለ እና በአጋጣሚ ሆኖ ደግሞ ያው ከነኚህ ከፖለቲከኞቹ መሃል ደግሞ የሚዲያውን አቅም የተረዱ ሰዎች ነበሩ። እንዲያውም በስም ባነሳ አንዳንድ ነገሮች ስለምን በጣም የሚዲያን አቅም የሚረዱ ሰዎች ነበሩ። ያው ከኢህአደግ ሰዎች ማለት ነው። እነሱ ደግሞ ትንሽ እንትኑን ይፈልጉታል እና ፓርላማው እንደዚህ ምናምን ተብለናል ብለው ለአንድ ኢህአደግ ሰው ባለስልጣን ነበሩ ሰው ሄደው እንትን ተባሉ። ቅጣት መቀጣት አለባቸው ይህንን ያነበቡ ምናምን ተባሉ። እንዴ ምንድነው እንዴ አታንቀላፉ ሰውዬው አላችሁ አታንቀላፉ ምንድነው ታንቀላፋላችሁ አንዳንዴ ታንቀላፉ የለ እንዴ ምንድነው ችግሩ አላቸው። በቃ ከዛ በኋላ እነሱም ተውት፣ ነገሩ ተተወ። ሲያንቀላፉ በስክሪን ሊታይ ነው ራሳቸው እያዩት። እንደዚህ አይነት ነገሮች አሉት ለማለት ነው። ግን ጥሩ ነው ማለት ጋዜጣው ከጻፈው ይልቅ አንተ ስታነበው ነው የበለጠ ምንድን ነው መሰለህ በዛ ያኮ ኮንቴክስቱ ጊዜው ሌላ ምንም ሚዲያ የለም እኮ በቃ እኮ በሀገሪቱ እኮ ምንም ሚዲያ የለም እኮ። አሁን እኮ ያለንበትን ጊዜ እኔ እንጃ አሁን ይሄ ትውልድ ይረዳ እንደሆነ አላውቅም። ምንም ሚዲያ እኮ ትንፍሽ ማለት እኮ አትችልም። ምንም ሚዲያ የለም። ያለው አንድ ቴሌቪዥን ነው፣ አንድ መንግስት፣ አንድ ሀገር ያሉ ጥቂት ሰዎች ያለው ጥቂት ሚዲያ
በቃ ከዛ ውጭ እኮ ምንም ነገር የለም። ምንም አሁን ሚዲያ ላይ ያሉ ሰዎች የማይረዱት አንድ ነገር አለ። ያኔ እኮ ቴሌቪዥኑን ትከፍተዋለህ። ሌላ ምን አማራጭ አለ? ቁጭ ብለህ ታያለህ። የፈለገውን ነገር ያምጣ፣ አማራጭ የለም። ምንም አማራጭ የለም። ለዚህ ነው ካፕቲቭ ኦዲየንስ፣ እስረኛ ነው ኦዲየንሱ። የት ይሄዳል? በዚህ አሁን ሬዲዮ ቢከፍቱ ወይ ለገዳዲ ነው የሚሰማው ወይ ኢትዮጵያ ሬዲዮ ነው የሚሰማው። አማራጭ የለውም። እና ለአንድ ነገር ጊዜ ወሳኝ ነው ወቅቱ። አሁን ግን ማታ አማራጭ አለ። እና ፕሮግራም የሚሰሩ ሰዎችን አንዳንድ ጊዜ የሚሰሩት በመንግስት ሚዲያዎች ራሱ የሚሰራ ያስደነግጠኛል። ሰውየው እኮ እጁ ላይ ነው መቀየሪያው ያለው። አንተን አሁን ሰሞኑን አንድ ነገር ላይ ኮሜንት እያደረኩ ነበር። አርስተ ዜናውን በሙሉ ይነግራል። የእንትን እንደዚህ ሆነ። ሰውየው ለምንድን ነው አንተን ቁጭ ብሎ የሚሰማ? በቃ እኮ ሰምተዋል እኮ አሁን ይሄን ነገር ሰምተዋል። አመራረጥ ነው። አሁን ወደ ሌላ ቻናል ይሄዳል። ጓግቶ አንተን የሚጠብቅበት ምክንያት የለም። በፊትስ ቢሆን ቁጭ ብሎ ይሰማል። የት ይሄዳል? እስረኛ ነው። አሁን እንደዛ አይነት ነገር የለም። እና እንደዛ አይነት ነገር ሆነ ነው። ሬዲዮ ስትጀምር በቃ ዛሬ ሬዲዮ ልጀምር ነው ይሄ ብርቅ የሚሆንበት ነገር አለ አይደል? ለቤተሰብ ስሙኝ ጓደኞችንም ያልክበት አጋጣሚ ነበር? አዎ እንደዛ ትላለህ። ብዙም እንትላል። ግን መጀመሪያ እንግዲህ እኔ ከእንትን ነው የጀመርኩት፣ ከመቀረጽ ነው። ተቀርጾ ግን መጀመሪያ አካባቢ ትንሽ ያስቸግራል። ፍጥነት የኔ አሁን ፍጥነት ነው። እና እንደው ነፍሱን ይማርና እንደው ጋሽ ጎርፍነህ በቃ መምህራችን እሱ ነው። ጎርፍነህ ይማር መምህራችን ነው። እሱ ከስቱዲዮ ውጭ ሆኖ በመስታወት ሆኖ በቃ ቀስ በል ይላል። በቃ ቀስ በል፣ የት ልትሄድ ነው? ተረጋጋ ይላል። ቀስ በል። ምክንያቱም ስትፈጥን ስትደነግጥ ድምፅ ሁሉ ይበላሻል። የሚቆምበት ላይ አትቆምም። ረገጥ አድርገህ ማንበብ የሚገባህ ረገጥ አታደርግም። በቃ ጥር ነው የምትለው። በቃ ትጮኻለህ። ለምን ትጮኻለህ ይለኛል። ለምን ምንድን ነው የሚያስጮህ? ምክንያቱም ምንድን ነው የሚያስጮህ? አሁን አንዳንድ ሰዎች ይሰማል። ምንድን ነው የሚያስጮኋቸው እላለሁ። መጮህ አያስፈልግም። መጮህበት ሚዲያ አለ። አትጮህ፣ መጮህ የለብም። ስብከት ነው እንደ የምጮኸው ይለኛል። አትጮህ ላይ ቀስ በል። ምክንያቱም ቀስ ስትል የድምፅህ ውበት ራሱ ይመጣል። እሱ እኮ ራሱ ፍሎው እዚህ ጋር የሚመነጩ ስትደነግጥ የሚመነጩ እንትኖች አሉ። ድምፅህን ያበላሹታል። በቃ ስትደነግጥ ወይም እንትን ኤክስፒሪየንስ ሲኖርህ ግን አተነፋፈስህ፣ አቀማመጥህ፣ የድምፅ ትምህርትም እኮ አለው። እና አሁን እንደ ደጀኔ ናቸው። ደጀኔ መጽሐፍት እሱ ነው የድምፅ አወጣጥ ትሬኒንግ ይሰጠን የነበረው። እንዴት እንደምትተነፍስ፣ የት ጋር እንደምትቆም፣ እንዴት እንደምትሄድና እንደዛ እያልኩ ነው ወደ ቀጥታ ላይቭ ወደሚተላለፉ ፕሮግራሞች የመጣው። በሬዲዮ እንዳልከው የመጀመሪያ አካባቢ ላይ መደንገጦች ይኖራሉ፣ መረበሾች ይኖራሉ። እኔ ፋና ኤፍኤም 98.1 ሰራ ማስታውሰው የመጀመሪያ ቀን ልጁ ጓደኛችን ነው ሲገባ የራሱ ስም ጠፋው። የቴክኒሻን ስም ጠርቶ የራሱ ስም ጠፋው እና እኔ ፕሮግራሙን አዘጋጅቼ ማቀርብላችሁ ብሎ በቃ ጠፋ። እና አንዳንዴ ስትረበሽ የምትለውን አታውቀውም። ስቱዲዮ ውስጥ የመደንገጥ ነርቨስ የምትሆንበት አጋጣሚ አለና አንድ ወዳላችንም እንደዚሁ አጠገቡ ባልደረባው እንደምን አደርክ ለማለት እንደምን አደርክ ስቱዲዮ ብሎታልና እንግዲህ እንደዛ ሲሆን ዜናዎችን መቅረጽ አስታውሳለሁ። እኔ አንዱ በቃ እንዲህ ወረቀቱን ሁሉ ጭምድድ ያደርገው የዜና የሚያነብበትን ወረቀት እንግዲህ ላይቭ ቢሆን ኖሮ ግን የኔን ከበደን ታስታውሱ። እሱ ወዳጃችን ነውና አንዴ እኛ ጓደኛ ዜና እያነበበ አጋጣሚ ዜናው ጠፋበት። እንዳልከው ቅድም ይሄ ዜና አርስተ ዜናው ወረቀቱ ይጠፋበት ቢፈልገው ከዛ ወረቀቱ መንኮሻኮሻል እና የኔን ታውቀዋለህ፣ ቀለኛ ነውና ወረቀቱን አጠበው ስቱዲዮ ውስጥ አለ ሲንኮሻኮሽ ሰምቶ ማለት ነው። ወረቀቱን አጠበው። ይሄ በሌሎችም ጣቢያዎች ላይ ትሰማዋለህ። ግን
የሚገጥምህን ነገር ማኔጅ የምታረግበት መንገድ ነው ወሳኙ እንጂ የሞት የህይወት ጉዳይ አይደለም። እና እንደውም ለኦዲየንሱ ሰው መሆንህን የምትሳሳት መሆኑን የምታሳይበት አንድ መንገድ ነው። ነፃነት እንዳለ ወረቀት እኮ የአርዕስተ ዜናው ወረቀት ጠፋ ትላቸዋለህ። ብትመለከት ቢቢሲ እንግዲህ የሚዲያ የእንትናችን አድርገን የምናየው ብዙ ጊዜ ቢቢሲን ነው። እነሱ ለምሳሌ በሙሉ ስክሪፕትድ ነው፣ ሁሉ ነገራቸው ስክሪፕትድ ነው፣ የተጻፈ ነው። እና ቴክኒሻኑና እንትኑ ራሱ በእንትን ነው የሚግባቡት፣ በተጻፈ ነገር ነው የሚግባቡት። ከዚህ በኋላ ይሄ ይገባል፣ ከዚህ በኋላ ይገባል። እና ትመለከታለህ በቃ እንዴት አድርገው እንደሚያልፉት። ያውም ቴሌቪዥኑም ራሱ በቃ እንደዚህ ሆኖ ነበር። እንደዚህ በጣም ቢገርሙ ነገሮች ሰማለ። እኔ ሰዋዊነትን ነው ማየው በቃ እንጂ 100% እንትን ከሆነ ወደ መጠራጠር ሁሉ ይወስዳል። እንዴት ነው እንደዚህ ሊሆን የሚችለው? አሁን ሲነበብ ቢንኳኳ ልክ ወረቀት ላይ እንደምታነብ ያስታውቃል። ኢምፕሮቫይዝ ማድረግ ትችላለህ እንዳልከው እንትን አድርገህ እንትን ላይ በእንትን ላይ የምታነብ ከሆነ በስክሪን ላይ የሆነ ነገር ሆነ ልትላቸው ትችላለህ። ምንም ብዙ እንትን ነገር አለ። ግን ከኦዲየንሱ አንዳንዴ መሳሳት ብዙ ለውጥ አያመጣበትም። አንተ በጣም ፈጣን መሆን አለብህ። በዚህ አጋጣሚ እንዳልከው ቅድም ስናወራ ነበር። ለዚህ ነው ሳይንስ ነው ይባላል አይደል? አሁን የኮሚኒኬሽን የጋዜጠኝነት ሙያው ነው፣ ግን አርት ነው። እዚህ ውስጥ ሁሉ ነገር ኢምፕሮቫይዝ ማድረግ ትችላለህ። አንዱ የኤፍኤም ባህሪው ነፃነትን ይሰጣል። ኤፍኤም ማለት በቃ ዝም ብለህ እኮ 1 ሰዓት ምናምን ተኩል ይሰጣል እኮ እግርህን አጣምረህ በቃ ደስ ይልሃል በጣም ማለት የምትዘጋጅባቸው ነገሮች አሉ። ሰዎች ታደምጣለህ። ሰዎች አሁን በተለይ ፎኒን ፕሮግራሞች በስልክ ምናምን ሲሆን በቃ በሆነ ርዕሰ ጉዳይ ላይ ብዙ ታሪክ ታወራለህ፣ ብዙ ነገር ታወራለህ። ከአንተ የሚጠበቀው ኮንትሮል ማድረግ፣ ነገሮች ከመስመር እንዳይወጡ ማድረግ፣ አንዳንዴም ፌዝም እንዳይበዛ፣ ቁም ነገርም መጥቶ ደግሞ በጣም እንትን እንዳይጫነው ሚዛናዊ። ለምሳሌ እኔ አሁን ብነግርህ በጣም የሚያስገርሙ ነገሮች ይገጥመዋል። ሁለተኛ ማወቅ ያለብህ ነገር አንተ ሁሉን ነገር ልታውቅ አትችልም። ትንሽ ነገር ነው የምታውቀው ከብዙ ነገር። እና እንዲሁ አንድ ጥያቄና መልስ ፕሮግራም እሰራ ነበርና ጥያቄና መልስ ፕሮግራም ስሰራ በስልክ ነው የምጠይቃቸው፣ ይመልሳሉ። እና ስለ አንድ ወፍ ጠየቁኝ። ወፏ ዝዋይ ሐይቅ ውስጥ ዛይ የሚባል ደሴት ነው ነገር አለ። እዛ ውስጥ የምትኖር ኤንደሚክ የሆነች ኢትዮጵያ ውስጥ ብቻ የምትገኝ ወፍ ናት። እኔ እንግዲህ ያንን አንብቤ ነው የማውቀው። በእያንዳንዱ ነገር ላይ ግን ሙሉ ባለሙያ የሆነ ሰው አለ። እና አንዳንድ ጊዜ ሬዲዮ የሚያስፈራኝ፣ ሚዲያ የሚያስፈራኝ ይሄ ነው። አንተ አንብበህ ወይ ጥቂት ነገር ኖሮ ታወራለህ። የዛ ስፔሻሊስት የሆነ ደግሞ እየሰማ በጣም ሊስቅ ይችላል። በቃ ይሄ ሰውዬ ምን አይነት ሰው ነው ሊል ይችላል። ሊናድድ ብሎ ይችላል። ምንድን ነው በቃ። እና ይሄ በሚዲያ ዓለም ያሉ ሰዎች ይህን ማወቅ አለባቸው። በእያንዳንዱ ጉዳይ ላይ ማን እንደሚሰማ እንኳን አታውቅም። የመጨረሻው ፕሮፌሽናል ሰውዬ ሊሰማ ይችላል። እና አንዳንዴ መዘባረቅ አያስፈልግም አታውቀው። እና ስለ ወፏ ጠየቅኩኝ። 1-2 ተመለሰና ሰውየው መጣ በስልክ። እቺ ብትባለው ወፍ የት ነው የምትገኘው አልኩት። ወፏ እንግዲህ የምትገኘው እንደዚህ ዝዋይ ሐይቅ ላይ ነው። በሳይንሳዊ መጠሪያዋ እንደዚህ ትባላለች ምናምን በዚህ አልቲቲዩድ እንደዚህ ነው የምትኖረው፣ እንደዚህ ካሉት ምናምን አሁን እኔ መገመት ጀመርኩ። ይህ ሰውዬ በቃ ወይ ከዚህ ጉዳይ ጋር ተያያዥነት ያለው ነገር ነው ያጠናው ወይ የሆነ ነገር ያውቃል ብዬ ገመትኩና በቃ ሰማሁት። እንትን አልኩት። በጣም ደስ ብሎኛል። ግን ምንድን ነው ሙያው ምናምን አልኩት። እኔ አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንት ፖስት ግራጁዌት ፕሮግራም ነበረ። ፊልዱ ምን እንደሆነ ረሳሁት። እዚች ወፍ ላይ ነው የምሰራው አለኝ።
በቃ ደነገጥኩ። የተሳሳትኩት ነገር ካለ እስቲ አይ ደህና ነው አሁን አንብቤ ነው። እና ሁልጊዜ ሚዲያ ላይ ፕሮግራም የሚናገር ሰው ይህንን ግምት ውስጥ ማስገባት አለ። አንተ ስለምትናገረው ጉዳይ ባለቤት እንደውም እኮ ስለሱ ሁሉ ልትናገር ትችላለህ። ስለ መጽሐፉን የጻፈው ሰውዬ ስለ መጽሐፉ የጻፈው ሰውዬ ስትናገር የመጽሐፉ ባለቤት ሁሉ ቁጭ ብሎ ሊሰማ ይችላል። እና እንደዚህ አይነት ነገሮች አሉ። በነዛ ዓመታት ውስጥ በጣም ሰው ልብ ውስጥ ገባ የምትለው ፕሮግራም ምን ነበር? አንተን ከአድማጭ ጋር ያስተዋወቀ ፕሮግራም ምንድን ነው?